ፀሐይ እስከምጠልቅ ድረስ አላቆየውም። ቲና ጓደኛሽ አላመነሽ። ቆይ አሁን ደግሞ በመልት አስፈራሪ ነው። የምትወዳትን ሴት ነጠቁህ እና ታዲያ እነዚህ ሰዎች በሰላም መኖር አለባቸው ብለህ ታስባለህ? አያውቅም። ነግረዋለች ግን አላመናትም። ስቆባት ነው ሄደው። ጀግና እስከ ፈሪ ድረስ በጣም ፈታኝ ሴት ነበረች። ጀግናም ነበረች። እኛ እሷ ምንድናት? ማናት እሷ? ዞር በይ ልትለኝ አሰብክ? ቲና እኔ አባት ደግሞ ቤቱን ሊያፈርስበት የመጣ ሰው ዝም ብሎ ያይ። ከዚህ በኋላ ብትመጪ ግን እገልሻለሁ። በትሁቴ አልደራደርም የሚለው ተመስገን ከካሌብ ጋር ትሁት ወካርጋ ከሱ ጋር ስትመጣ እጅ ከፈንጅ ያዛቸው። እሱም ሽጉጡን የያዘውን ከኪሱ በማውጣት ከካሌብ ጭንቅላት ላይ ደቀነበት። ካሌብም እኔ ሙቼ አንቺን እንትን እላለሁ እንጂ አንቺን አሳልፌ አልሰጥም፣ ነይ ከኋላዬ ብሎ ፊት ለፊት ተጋጠመ። ወንድ ልጅ ቆረጠ በሚለው ገብቷል። ካሌብ አሁን ላይ ጀግና እየሆነ ነው መሰለኝ፣ እየነቃ ነው። እስከ ዛሬ ነገሮችን እያበላሸ የሚሄደው ካሌብ አሁን ግን ፍቅሩም ለፍቅር ሲባል መስዋዕትነት መክፈል አለብኝ በማለት ወደ ውሳኔው አቀና። አባዬም ለሪስፔክተሩ ደውሎ ሁሉንም ነገር ተናገረ። ነገረኛዋና ሁሉን ነገር የምትናገረው ቲናም ለተመስገን ስለ ትሁቴ የህይወት ታሪክ አውራኝ፣ ይሄ ለኔ ይጠቅመኛል፣ ለምንድን ነው እያለች በጥያቄ አፋጠጠችው። ከኔ ጋር ዞር በይ በማለት አንገቷን አንቋት ነበር። አሁን ለራስ ነው የሚጠቅመው ይሄ መጣላታችን ሳይሆን አሁን ላይ እጅና ጓንት ሆነን መስራት አለብን፣ ባልጠቅም አልጎዳህም ስትለው ነበረ ቲና። እሱም ትሁቴን የሚያገኝ የመሰለው እሺ ተስማምቻለሁ በማለት ተቀበላት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ትሁት ክፍል 69 ተለቀቀ። እንግዲህ ወደ ክፍል 68 ስንመለስ ነገረኛዋ ቲና ቀጥታ ልጅ አላት ብላ ነበረ ተመስገን የነገረችው ማለት ነው። ተመስገንም ይሄንን ሲሰማ ምንድን ነው የምትይው በማለት ድንግጥ ብሎ እሷን አንገቷን ነበረ ያነቃት። እና ቲናም እንግዲህ ይሄንን እያለችው ከኋላ እያያቸው ነበረ። ካሌብ ከኋላ ተደብቆ በሚከታተላት መጥቶ ከፊቷ ሲቆም እንደዚህ ጓደኛሽ የስራ ባልደረባሽ አያምንሽም ማለት ነው ሲላት ትናደዳለች። እኔ ታያለህ ባልሰራላችሁ አሁን ደግሞ ምን ትፈልጊያለሽ? በቃ እሱ ስላናደድሽ ነው ምን ሆነሽ ነው እያለ እሱም ይጨምርላታል። በዚህም የተነሳ እንግዲህ ቲና በጣም ትናደዳለች። እናንተን ከቤት ባላስወጣላችሁ ታያለህ፣ እኔ በህይወቴ ማቆም የሚባል ነገር የለም፣ እኔ ሁሉንም ነገር ማድረግ እችላለሁ እያለች በኃይለኝነት ስትለው ነበር። እንደዛ እያባረራት ግን መልሳ ተመስገን ቤት ሄደች። ተመስገን ቤት ስትሄድም ተመስገንም ምንድነው አንቺ ልጅ ምን ልትሰሪ መጣሽ? ምን ልታደርጊ ሲላት ተመስገን እዚህ ቦታ ላይ እኔ እናንተ እጅና ጓንት መሆን አለብን። ስለዚህ ተስማምተን ስራችንን እንቀጥል። ያልኩ ነገር እውነት ነው ልጅ አላት ስትለው በፍጹም እያላይ ነበረ። እሺ በቃ ተው በቃ ይሄንንም ግን ስለሷ የህይወት ታሪክ አውራኝ ስትለው ነበር። እሱም ለምንድን ነው አወራሻለሁ ግን ለምን ሲላት በቃ ማወቅ ፈልጋለሁኝ እያለችው ነበር። እሱም እንግዲህ እሺ በማለት ቀጠሮ ይዘው ሻይ ቡና እያሉ ሊያወሩ ተዘጋጅተዋል። ወደ ትሁቴ ጋር ስንሄድ ትሁቴ በጭንቀትና በመከራ ልጄን ሊወስድብኝ ነው አባዬ፣ ልጄን ሊወስድብኝ ነው እያለች ለአባዬ ስትለው አባዬም ልጄ ተረጋጊ እስኪ ለሁሉም ነገር አሁን ካሌብ ላይ እንደውል እያለች ነበር። የካሌብ ስልክ ደግሞ እቤት ትቶ ስለሄደ በጣም ተጨነቀኝ ትሁቴ ልጄን እያለች እንግዲህ ልጇ
ተማሪ ሆና ሳለ በግዴታ ደፍሯት ግን ወልዳለች። እሱ እስር ቤት ገብቶ ልጅ እንደወለደችለት አያቅም። ስለዚህ በዛ የተነሳ የተደበቀች ልጅ አለች እና ይሄን ጊዜ ልጄን ይወስድብኛል እያለች በለቅሶ ትገኛለች ማለት ነው ትሁት። አባዬም በቃ እኔ እስኪ ልጄ እቅፍ ላድርግሽ ብሎ ከደራቱ እቅፍ አድርጓት እያባበላት እሷም እያለቀሰች ነበረ። ትሁት በቃ አይዞሽ፣ ለሁሉም ነገር አይዞሽ እያሉ እያረጋጓት ነበር አባዬም። እናም በዚህ የተነሳ ከድንገት ካሌብ ይመጣል። ካሌብ ሲመጣ ምንድን አለ ምን አዲስ ስትል በቃ አልነገረችውም፣ ትነግረዋለች እያለኝም አይ አልነገሩም ለጊዜው ቢሆንም ከሱ ጋር ግንኙነት ይሄንን እንትን ካለ ትነግረዋለች እያለች ትሁቴ እሷን ጸባይ ስለምታውቅ በጣም ትናደዳለች። ትሁቴ ቲና በራ ሆና በጣም ብዙ ነገሮችን እያደረገች ነው። ያው ትሁቴ ስለምታውቅ ተንኮሏን በዝምታ ውስጥ ብዙ ነገሮችን ስለምታውቅ አባዬም ቢሆን ይሄንን ነገር በቃ ልጄ አይዞሽ ተረጋጊ፣ ሁሉም ነገር እኛ የምናደርገውን እናደርጋለን እያሉ ነበር አባዬም ማለት ነው። እናም እሷም እንግዲህ ካሌብም ይሄን ብሏት በሀሳብ የምትዋጣው ማነች ትሁት ወደ እህቷ በመደወል አመሰግናለሁ እህቴ እያለች ነበር። ልጇን ከትምህርት ቤት እንድታመጣት ልናገር እያለች ነበር ስትል የነበረችው። እናም በዚህ የተነሳ ትሁቴም ይሄንን ብላለና እህቷም ልጇን አምጥታላታለች ከትምህርት ቤት። እናም ይሄንን ብላ ነበረ ብላ ቁጭ ብላ በሀሳብ ሳለ ከድንገት መጥቶ ካሌብ ቁጭ ብላ ትሁት እያላት ሲያወራት ፍጹም አትሰማም፣ በሀሳብ ሄዳለች። አቤት ጠራኸኝ እንደኝ ስትለው ነበር። እሱም አዎ የለሽም እኮ ሲላት አራለሁኝ ስትለው በቃ ስራ ጨርሰሻል? አዎ ጨርሻለሁ፣ ነይ እንሂድና ፑል ቤት እንጫወት፣ ነፋስ ይናፈስብን፣ ነይ እንሂድ ይላታል። እሷም እሺ ካልክ ግን እኔ ከቤት አልወጣም ብትል ጅድል የለውም ችግር የለውም፣ አሁን በጣም ስለተጨናነች ነይ ይዤሽ ልሂድ የኔ ፍቅር ይላና ይዟት ይሄዳል ማለት ነው። አሁን ላይ ካሌብ እየተረዳት ይመስላል የሚያናየው አቅጣጫ ማለት ነው። መስመሮችን ካልሳተ አሁን ላይ መስመሩን በስነ ስርዓት እየዘረጋ ነው። እናም ካሌብ ይሄንን ስትለው ትሁቴም ስለምታፈቅረውም ስለምትወደውም ተገኝቶ ነው ብላ ተነስታ ከካሌብ ጋር ሄደች። ካሌብ ጋር ሄዳ እንግዲህ ፑል ቤት ገብተው ፑል አጨዋወት አረጋዊ ቤት ግን ገብተው አብረው ሲጫወቱ ነበር። በዚህ ግቢ በዚህ ያጅ እያላት እያስተማራት ነበረ። ዋው እዚህ ጋር ፓርት ላይ በጣም አሪፍ የፍቅር አይን እየተያዩ ብዙ ነገር እንትን ሲሉ ነበር። እናም ጨዋታቸውን ጨርሰው ወደ ቤታቸው ለመመለስ ወሰኑ። እናም እየሄዱ ሳለ እንግዲህ ተንኮለኛዋ ቲናና ተንኮለኛው ተመስገን በአንድ ተገናኝተው ነበር መጀመሪያ። እሱም ስለሷ አውራኝ ብለው በቀጠሯ መሰረት ቀጠራው ስትወራት የነበረ እንዴት ናት ትሁት አስተዳደጓ እያለኝ ነበር። ትሁት በጣም ኃይለኛ ናት፣ አይበገር፣ ለሰው በጣም እንትን ያላት ክብርም ያላት ናት። በጣም ደግሞ ተወዳጅና እሷን የማይፈልጋት ሰው የለም። በጣም መልካምና ቆንጆ ተፈላጊ ሴት ነች ትሁቴ ይላታል። እሷ ማን ስለሆነች ነው እንደዚህ የምትሆነው ብላ ትናደዳለች። ምን ማለት ሲላት እሱ ፍጥጥ ይልና ያያታል። በቃ ተውሽ እሺ ጨርስ እያለች እንደዚሁ ይነግራታል። እሷም ይሄንን ብላ አዎ በቃ ይሄ ነው እያለ ሁሉን ነገር ሲነግራን ነበረ። ለመረጃ ይጠቅመናል። ስለዚህ ሌላ ወንድ አብሮን የሚሰራ ሰው መፈለግ አለብን። ትሁቴን ከሌላ ወንድ ሰው ህይወት እያለኝ በፍጹም ስትሄድም ሆነ ሲነካት አልወድም፣ ያመኛል። አገሬን ትቼ የመጣሁት እሷን ብዬ ነው የገባሽ አላት። እንዴ ልጁ እኮ የኛ ሆኖ ሳለ ያው ከኛ ጋር እንዲሰራ እናድርገው፣ ከሷን ያፈቀረ መስሎ እንዲተባበረን ያድርገው፣ ከዛ እሱ ያስወጣታል ከዛ እያለች ነበረ ተንኮለኛዋ ቲና ማለት ነው። እሱም ይሄ ሀሳብ ሳይቀበለው አልቀረም። እናም በመንገድ ላይ ሲመጣ ያየውን ማመን አቅቶታል። ትሁቴና ካሌብ በቃ ወክ እያረጉ ልዘልሽ ነይ ልዘልሽ ፕሊስ ነይ እያላት ነበረ። ሲካ ማለት ነው ድራማ ሆኖ ሳለ አስቀውኛል እንዴ። ከዛም በቃ
እንደዚህ ቢላትም እሷም እምቢ አለኝ። እኔን ዘኝሽ እያለኝ አንዴ አልችልህም እኮ እንዴት ነው ማዝልህ እያለኝ ፍቅር እየተጨዋወቱ ነበርና እናም ከዛ ተመልሰው ሲመጡ እሱም በመንገድ ላይ እየመጣ ነበር። ወደ አባዬ ጋር ስንሄድ አባዬ ወደ ሪስፔክተሩ ጋር በመደወል ሪስፔክተሩን ሁሉን ነገር አጫወተው። በስንት ጊዜ ስላገኘው በጣም ደስ ብሎኛል። ስለዚህ አሁን ላይ በጣም የምታስፈልገኝ ስራ አለ ሪስፔክተር ብሎ ደውሎ ለሪስፔክተሩ ይናገራል። እሱም እሺ በማለት ሪስፔክተሩ ማለት ነው ሁሉን ነገር ስለነገረው ከእሷቸው ጋር አውርተዋል ከአባዬ ጋር ማለት ነው። ወደ ሰርኬ ወደ እህቷም ጋር በመደወል ሰርኬንም ሁሉንም ነገር አረ ችግር የለም የእሷ ችግር እኮ የእኛ ችግር ነው፣ ልጃችን እኮ ናት፣ ለምን እንደዚህ ትሆኛለች እያሉ አባዬም ለትሁቴ እህት ደውሎ ያስረዳታል። በጣም አስቸገራችኋል እያለኝ ነበር። ችግር ምንም ችግር የለውም እሷ ማለት እኛ ማለት ነው እያሉ አባዬም ለትሁቴ እህት እያስረዱ ነበር ማለት ነው። እናም ይሄን ተቀብሎ ሳለ እሺ ብለው ዘግተው ሲወጡ እንግዲህ ትሁቴና ካሌብ ወክ እያደረጉ ጨዋታቸውንም ከካራምቡላ ቤት መጥተው ፑል ቤትም ገብተው ተጫውተው ጨርሰው በአንድ ወክ እያደረጉ ሲመጡ እንግዲህ ተመስገን ደግሞ ከመንገድ ዳር ቁጭ ብሎ ነበር። ያየውን በአንድ ተቃቅፈው እጅ ለእጅ ተያይዘው ወክ እያደረጉ ነበርና ትሁቴ ከማየቷ በፊት እሱ ፊት ለፊት ያየዋል። ካሌብ ማለት ነው። ትሁቴን ከኋላው ድብቅ ያረግና ትሁቴ እኔ ሙቼ አንቺ የምትሞችው እኔ በህይወቴ ያለው ማንም አይነካሽም። በመጀመሪያ እኔን ገሎ ነው አንቺን የሚወስደው። የኔ ፍቅር ካሁን በኋላ በፍጹም አልንበረከክም፣ ላንቺ ህይወቴን ሰጣለሁ በማለት ካሌብም ቃሉን ሰጠ። በዚህም ጊዜ ወይኔ በማለት በቁሟ ልትሸናው ደረሰች። እናም እንግዲህ ትሁቴ ከኋላ ሆና ከካሌብ ኋላ ሆና ካሌብም አይዞሽ ምንም አትሆኚ እያለ ሲል እንግዲህ ተመስገን ደግሞ ወንድ የሚያጫውተው ሽጉጡን ከኪሱ አውጥቶ ከካሌብ ላይ ድቅን አድርጎበት ነበር ያለቀው። እዝን ላይ በጣም ይገርማል። ካሌብ ግን አሁን ላይ ደግሞ አባዬ ወይም እንደዚህ ሌላ ሲመጣ ሩጦ ትቶ ካልሄደ አሁን ላይ ወንድ ሆኗል ማለት ነው። ብገለኝም ግደለኝ በማለት ፊት ለፊት ተጋፍጧል። እርግጠኛ ነኝ እዚህ ላይ ወይ ካሌብ ወይንም ዳኒ ይደርሳል ብዬ አስባለሁ። ማን ነው አባዬ ወይንም ዳንኤል ይደርሳሉ ብዬ አስባለሁ። ሪስፔክተሩም ደግሞ ስለተነገረ ወይ ሪስፔክተሩ እዚህ ቦታ ላይ ካገኙ አባዬ ካየ ቶሎ ደውሎ ሪስፔክተሩን አምጥቶ እንዲያዝ ይደረጋል። ተመስገን ማለት ነው በህግ ቁጥጥር ይውላል ብዬ አስባለሁ ማለት ነው። እንግዲህ ያው ይሄ ድራማ እያደር ክፋትን ነው ከቲና ተንኮል በስተጀርባ የናባዬን ጥሩነት ደግሞ እዚህ ቦታ ላይ እናያለን። ለሷ ብዙ መስዋዕትነት እሷን በእርግጥ አባዬ ሲታመም ብዙ ነገር እየከፈለችበት ብዙ ዋጋ እየከፈለችበት እየሰራችበትን ነውና ሰው የሚያገኘው ያጨደውን ነው ማነው የዘራውን ነው የሚያጭደውና አሁን ላይ ትሁቴም ያው በሰራችው ስራ ነው እንደዚህ በቤተሰቡ ሁሉም ከካሌብ ራሱ አስበልጦ አይቶ እንኳን እንትን የሚለው ነገር ግን ካሌብ እዚህ ቦታ ላይ እንኳን እንትን ሲል ከኔ እንዴት እሷን እያለ ነበር። አንተ ያኔ ባልነቃቅ ሰዓት ያለችኝ እሷ ነበረች እያሉ ነበር አባዬም ሲያስረዱት የነበረው ማለት ነው። እንግዲህ ፊልሙ እዚህ ላይ ነበረ ሽጉጡን አንጥቶ ድቅና አድርጎበት ከካሌብ ላይ ያለቀው። ለነበረን ቆይታ አመሰግናለሁ። ባይ ባይ።